ዓለም ሸጋ ቁጭ ብለን እናውጋ። ከዚህ በኋላ እያሳፈረኝ ነው። ከዚህ በኋላ እኔና ያቡ ጫካ ገብተናል ማለት ነው። እኔና እሱ እዚህ ነው የምንኖረው። ልብስ እዛ ጋር ቁጭ ብለታል። እዛ ጋር ቁጭ ብላ ነበር ግን አላየኋትም። ወዴት ሄደችው? እኔ እንጃ። ዞር እንጨለቅ የሚሲል እንጨለቅ የሚሲል እኮ እዛ ጋር ቁጭ ብላ ነበር እኮ ብቻዋን እኮ አላየኋትም። እርግጠኛ ነህ? እንዴት? የምር አላየኋትም። የምትፈልገውን ብር እሰጥሃለሁ። በእናትህ ማነው? የምር አላየኋትም። ከእኔ ጋር ስትዘፍን አላየሃትም? ከእኔ ጋር ነበር ግን አላየኋትም። ዞር ብዬ ሰዓት የለችም። ሰዎች ሌላ የማይታወቁ ሰዎች አሉ፣ ሌቦች ምናምን አሉ። ምን ዛሬ የሆነ ነገር በለኝሽ። ለማን ደውልሽ? ለማን ደውል? ለቤት አሳውቅ፣ ለቤት አሳውቅ። ጽጉ ጽጉ ጽጌ ሰላም፣ እንዴት ናችሁ? የጽጌና የአቡ ቤተሰቦች እንኳን ደህና መጣችሁ። የኛ ውድ ቤተሰቦች ዛሬ እንግዲህ ልገልጽላችሁ የመጣሁት ምንድን ነው፣ ያው ደስተኛ ሆኜ ልገልጽላችሁ የመጣሁት ነገር ጽጌና ያቡ ጠፍቶ ነበረ። ምን ተፈጠረ ብለን እኛም ስንጠብቅ ነበረ። ዛሬ ግን ለየት ባለ ቦታ፣ በሚያምር ድምቅ ባለ ቦታ እንግዲህ እየዘፈኑ እየተቀኙ መጥቶልናል ማለት ነው። እንግዲህ ካሉበት ነገር ከጥያቄያቸው ወጥተው እንግዲህ ፈታ ሊሉ ልዝናኑ መጥቷሉ። እንግዲህ በመሀል ጽጌ ጠፍታ ያቡ ደግሞ በጣም ተጨንቋል። ምንድን ነው የሆነችው? ማን ነው የመጣው እንግዲህ ብለው በጣም ተጨንቋል። እንዲሁም ልጆች ታውቃላችሁና ምንድን ነው ልጁን ስጠይቀው አይታታል ወይ አላየውም ብሎ ነው እንግዲህ አንድ አይነት መልስ ነው የመለሰው። ባይገርማችሁ ማለት ነው። በጣም ነው ደስ የሚለውና የልጁ አመላለስ ማለት ነው። እንግዲህ ጽጌ መግቢያውን እየሰራች ነው። መተናል እያለች ነው እንግዲህ። መጥተዋሉ ፋፋሽ ብለው ድምቅ ብለው መጥተዋሉ። እንግዲህ ቦታውን በጣም የሚያምርና ውብ ቦታ ነው። እንዴ ይሄ አገር እንዶ እኛ ሀገር ነው እንዴ? እንዴት ነው? እንዴት ሊበላችሁ? በእግዚአብሔር ምን ሊበላችሁ? እና እንዴት ነው? የት ሀገር ይመስላችኋል? ይሄ አሁን እነሱ እየተዝናኑ ያሉበት ቦታ እንደዚህ አይነት እምር ድምቅ ያለ ቦታ የት ይመስላችኋል? የምሬ ነው ምላችሁ። ያወቃችሁ ሰዎች ካላችሁ እንግዲህ ጠቁሙን እላችኋለሁ። ሰላም ሰላም፣ ውድ ተመልካቾች በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት አላችሁ? እንዴት ቆያችሁ? እኔ ያለው ፈጣሪ ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ጽጉና ያቡ ናፍቆን ነበሩ። ምን ሆኑ ብለን እኛም በጥያቄ ተወርረን ነበር። ጠፍቶ ነበሩ። በእርግጥ ያው በቲክታክና እንግዲህ በኢንስታግራም አልጠፉም አሉ፣ ግን በዩቲዩብ ቪዲዮ እየመጡልን አልነበረም። ጽጌ ያው የተለያዩ ሾርት ቪዲዮዎቹን እየለቀቀች ነበረ ትላላችሁ፣ የቲክታክ ማለት ነው። እና እንዲሁም በረዥሙ ቪዲዮ በዩቲዩብ ላይ አልመጡልንም ነበርና ዛሬ ደግሞ እምር ድምቅ ባላ ቦታ ላይ መጥተዋሉ ማለት ነው። ቦታው ራሱ በጣም ነው የሚያምረው፣ ውበት አለው። እንግዲህ ዛሬ ምን ሊያደርጉ ነው? ምን ሊፈጠር ነው ብላችሁ ልታስቡ ትችላላችሁ። ልክ እንደኔ ማለት ነው። እኔ እያስብኩት ነው። ምንድን ነው? ምን ሊፈጠር ነው እያልኩ ነው። እንግዲህ ጽጌ ታውቃላችሁ፣ ጽጌ ቅብጥብጥ ማለት ትወዳለች። መዝናናት፣ ፈታ ማለት፣ ከጭንቀት መላቀቅን ትወዳለች። ያቡ መጥቷል። እንግዲህ ምን ይፈጠራል፣ እንዴት ነው የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ላይክ እያረጋችሁ አበረታቱኝ ይላችኋለሁ። ወደ ቪዲዮ አንቺ ደስ አላችሁ? በጣም አያችሁ እኮ የለም በቃ ጨርሻለሁ። ሽንኩርቴንም ማዘጋጃችኋለሁ። እዚሁ ካምፓየር አድርገን እንግዲህ አብረን ቆይ ይሆናል። በቃ እዚህ ጋር ትንሽ እኔና ያቡ አብረን ነን። አሁን ምን እንዳሉሽ ንገሪኝ። ተለያይተናል ስትያቸው ምን እንዳሉሽ ንገሪኝ።
ያው ብዙ ሰው እንዳትዋሽ እሺ ካላሽ እንደምትነጋገሩ ሰምቼ ደርሼበታለሁ። ግን ኧረ ጉንዳን አለ መሰለኝ። እግዚአብሔርን በል በማርያም ወይኔ አልነሳ አለ ደግሞ ምንድን ነው? አይ እንሂድ በቃ ወደ ሀገራችን። ማይ ጋድ። ለማንኛውም ቤተሰቦች አሁን ፈራን። ወደዛ እንሂድ። እሺ ና ቤተሰቦች እንግዲህ ቀደም ብዬ ለመናገር እንደፈለግኩት እኔና ያቡ እንግዲህ ተለያይተናል የሚል ዜና ድንገት ውስጥ የገባ ናውጣው ይኩን ናውጣው ከኔ ለራሱ ዝም ብለህ ቼክ ብታደርግ እንግዲህ ጽጌውና ያቡ ተለያይቷሉ እያሉ እንግዲህ ብዙ ሰዎች እያወሩ ነበረ። እንግዲህ ጽጌውና ያቡ ተለያይቷሉ ብሎ እንግዲህ ብዙ ሰዎች እያወሩ ነበረ። እነሱ ደግሞ ዛሬ እንግዲህ እንዳልተለያዩና አብሮ እንዳሉ አብሮ እንደነበሩ ቪዲዮ ለመስራት እንግዲህ ሌላ ስራ ላይ ስለነበሩ ያንን ነገር እንግዲህ ለማስረዳት ነው እንግዲህ የመጡት ማለት ነው። እንግዲህ ብዙ ሰዎች ቪዲዮዎችንም አይተናል፣ ላይፍ ላይም አይተናል። ብዙ ሰዎች ተለያይቷሉ በቃ ምናምን ብለው ሲያወሩ ማለት ነው። እነሱ ግን እንዳልተለያዩና አብሮ እንዳሉ እንግዲህ አብሮ ተያይዞ እንደቆዩ ነው ማለት ነው። ያው ጽጌም ዛሬም ያቡም እንግዲህ ዛሬ ያስረዱን ማለት ነው። በጣም ደስ ይላል። እንድትለያዩ አንፈልግም። እንግዲህ ጽጌና ያቡ ማሽ ታደርጋላችሁ ብለን ነው እኛ የምንፈልገው ማለት ነው። እንግዲህ የሚቀኛ ሸረኛ እንግዲህ ያው እንድትለያዩ የሚፈልግ ሰው አለ፣ የሚፈልግ ፓርት አለ። እንግዲህ ባለፈውም እንደምታስታውሱት እንግዲህ ያው አንድ ልጅቷም ነበረችና ያ ነገርም ነበረ። በዛም አንጻር ነው ማለት ነው ጋብ ተፈጥሮ ነበር ማለት ነውና ያው በጣም ደስ ይላል። እንግዲህ ያቡ ጉንዳን እየቆነጠጠኝ ነው፣ ጉንዳን ገብቶብኛል ብሏል። እንግዲህ ገጠር ላይ ስላለ ጉንዳን ያው አይጠፋም፣ በዛም ክረምት ስለሆነ ማለት ነውና እንግዲህ ጉንዳን እየገባብኝ ነው እያላ ነው ማለት ነው። ስለዚህ አብሮ እንዳሉና እንዳልተለያዩ ነው ማለት ነው ያስረዱን። እኛም የምንፈልገው ደግሞ እንዲለያዩ ሳይሆን አብሮነታቸውን ነው የምንፈልገው፣ ፍቅራቸውንና አንድነታቸውን ነው የምንፈልገው። በጣም ደስ የሚል ቆይታ እያደረጉ ይገኛሉ። እንግዲህ እናንተም ቪዲዮውን በመመልከት ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔም ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል ማለት ነው። እንግዲህ ላይክ በማድረግ ቪዲዮን ላይክ እያደረጋችሁ ጀምሩ። እንግዲህ በቅናትና በምቀኝነት እኛን አትከተሉን፣ እኛ እዚህ ጋር እንኖራለን። ከዚህ በኋላ ሰው በማይደርስበት ስፍራ ላይ ነው የምንኖረው ብሎ እንግዲህ ያቡና ጽጌ እቅድ እያወጡ ይገኛሉ ማለት ነው። እንግዲህ በጣም ደስ ይላል ማለት ነው። እንግዲህ ያው በፍቅር ክንፍ ብለዋሉ ማለት ነው። እንግዲህ አንድ ሆኖ በፍቅር እንዲኖሩልን እንፈልጋለን። እነሱን የምትከታተሉ ሰዎችም እንግዲህ ብታርፈው ይሻላል ብዬ ነው የማስበው። ደስ አይልም? ጸጥታ በቃ ከአለማዊ ጭቅጭቅ ምናምን መውጣት። ማይ ጋድ እኔ በጣም ነው የምወደው እግዚአብሔርን። በቃ ዝም ብዬ ራሱ የትም ሳልሄድ እዚህ ብቻ መኖር ብችል እግዚአብሔርን በጣም ደስ ይላል። በቃ ሰላም፣ እዛ የመኪና ድምፅ የለ፣ የሆነ ድምፅ የለ፣ ምንም የለም። በቃ ደስተኛ ብቻ ሰላም ቦታ። እኔ በጣም ነው የምወደው ቦታ እግዚአብሔርን። ዋት ዱ ዩ ቲንክ? እቺ ቦታ ጸዴ ነች አይደል? እዚህ ጋር እንጨት እንለቅማለን። መጀመሪያ እንጨት ከለቀምንላት በኋላ አንዳንድ ኮንፈርት እንዲሰማት ምንደለድላት ነገር አለ። እንጨቱ እንግዲህ ያቡ በጣም ደስተኛ እንደሆነ እንደዚህ አይነት ጸጥታ ያለበትን ቦታ ሁሉም ሰው ይወዳል። እንግዲህ በጣም ደስ ይላል። ቦታውም በጣም ደስ የሚል አረንጓዴ የተሞላበትና
ንጹህ አየር የምትቀበሉበት ከራሳችሁ ጋር የምትወያዩበት ደስ የሚል ቦታ ነው ማለት ነው። እና በጣም ደስ የሚል ቆይታ እንዳደረጋችሁ ተስፋ አደርጋለሁ። እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። እንግዲህ በያላችሁበት ፈጣሪ አምላክ ይጠብቃችሁ፣ ሰላሙንም ያብዛላችሁ፣ ሀገራችንን ሰላም ያደርግልን እያልኳችሁ ቪዲዮን በዚሁ አጠናቅቃለሁ። እንግዲህ እወዳችኋለሁ። መልካም ቆይታ። ቀይ አፈር ይወጣዋል። ሶ እነዚህን ቀይ አፈር በሆነ አይ ቲንክ ቅድም ሰዓታች ስንገባ ያየዋቸው ላይክ አይ ቲንክ አንድ ሳምንት አስገድ አዲስ ነገር እኮ ደስ ይላል። ምን ችግር አለ? አንድ ሳምንት ከጽጉ ጋር ጫካ ውስጥ ነው ማለት ነው ጊዜ የምናሳልፈው። ማነቃል አርገዛም ተወጣ ይሆናል። እኔ አላልኩም ራሷ ነች ያለችው። ስለዚህ ጥበቆቹ ምናምን ወደዛ እንፈልግና የሆነ ነገር ለመስራት እንሞክራለን ማለት ነው። ግን ከባድ ነው። አሁን 6 ሰዓት ነው ጋይሶች። አይ ቲንክ ዛሬ ግን ሆቴል መያዝ ያለብን ይመስለኛል። ሩቅ ነው ግን ዛሬን ሆቴል ይዤ ከዛ ነገ ምናምን በሰራላት ምናምን ይሻላል። ምንድን ነው ጋይሶች? ቤቱ እንዲያኛው ና ጋይሶች፣ ያኛው ቤት ከሆነ እኮ ተገላገልኩ ማለት እኮ ነው እንጂ ስሙ እንጨት ዘርብ የሆነ ነገር አድርጌ ምናምን ከምሰራ ይሄኛውን ቤት ካገኘሁት እዚህ ቤት ውስጥ አሰራት። ለምን እዚህ ቤት ውስጥ አሳድራት? ኦፍኮርስ እኔ እኮ እንደዚህ አይነት ቤት እኮ ነው መስራት የፈለግኩት የነበረው። ኦ ማይ ጋድ ዳትስ ኢት። በቃ ይሄንን ማለት ነው። እንደውም በጣም ነው የሚያምረው ይሄንን